ምንም የሚያስቀምጡት ገደብ የለም። በጣም ጥሩ ነው ወላሂ በጣም ጥሩ ነው። ሲጀመር ይሄን ጥያቄ ራሱ ልንገርሽ ጥያቄውን የጠየቁት ከኛው ውስጥ ምን መሰለሽ ለምሳሌ እኛ አሁን ለምሳሌ ሪም እኛ አንናገርም አሁን እኔ ፈራለሁ ሪም ብዬ አልናገርም ባሽሙር ሄዳለሁ ወይም ደግሞ ያንን ነገር ለሌላ ሰው ሰጥቼ እናገራለሁ ከዚህ ሀገር ውጭ ላለ ተረድተሽኛል ያንን ነገር ተብሎ ጥያቄ ሲጠየቅ ምን እንደተባለ ታውቂያለሽ በምንም አይነት መልኩ ቢሆን ከኛ ጋር ለምሳሌ ከኛ ጋር ማለት 7 አረብ ሀገራቶች ናቸው እንትን ያላቸው ከሆኑ ማንም የማይገኝበት ማንም ህጉ የማይጠይቀው ምንም ምክንያት የለም በተለይ በሃይማኖት ጉዳይ ሶስቱ ሚን ኢምፖርታንት ናቸው ልንገርሽ በተለይ በሃይማኖት ባገር በሰው ፐርሰናል 20 ነገሮች ተዘርዝሯል ሶስቱ ሃይማኖት የማንንም ሃይማኖት ማንንም የማምለክ መብት አለው ምንም ልትነቂ አትች ምንም ልትይ አትች በቃ ምንም አይነት ነገር እንደዚህ አይነት ነገር እኔ ሳውዲ ነኝ እኔ ከልዬ ነኝ ወላሂ በጣም ጥሩ ነው ልንገርሽ እኔ በጣም ነው ደስ ያለኝ እንደዚህ ወላሂ በቃ ሲጀመር ማለት ነው ሰው ላይ ለምን ይደርሳል አክብረሽ ተከባብረሽ መኖር በቃ የሰው የራሳችንን ሀገር አበላሽተን የሰውንም ሀገር ማበላሸት የለብንም ወላሂ ስለሆነ ነው በነገራችን ላይ እኛ ስፔሻሊ እኛ የሀበሻ ኮሚኒቲ ማለት ነው በጣም ሶሻል ሚዲያ አጠቃቀማችን ስርዓት የሌለው ማለት ሪስፔክት የሚባል ነገር የሌለን ከኛ አልፎ ታርፎ የሌላን ሀገር ዜጋ ሁሉ መዝለፍ የጀመርንበት ሁኔታ ነው ያለው በጣም በሚያሳፍር ሁኔታ ማለት ነው እስኪ አሁን ለምሳሌ ሳሪ ከሆነ ሰው ጋር ተጋጨች እንበል እኔ ምን ቤት ነኝ ወጥቼ የምሳደበው እሷ እኮ ነገ ተመልሳ ትታረቃለች እናንተ የሆኑ ሰዎች ሲጣሉ ሆ ብላችሁ የምትነሱ ሰዎች ላይቫችሁን እየከፈታችሁ ማለት ነው ስድብ መለማመጃ ትምህርት ቤት የገባችሁ ነው የምትመስሉት እናንተ ሰዎች በተለይ በጣም ተጠንቀቁ እዚህ ሀገር መኖሬ አይታወቅም ብላችሁ የምትሉ ሰዎች በጣም ተጠንቀቁ በጣም እንደውም ማለት ነው አሁን ከቻላችሁ ለሆነ ለሰው ብላችሁ የሌላን ሰው የተናገራችሁ በኮሜንትም ሆነ በምንድነው ስሙ ሪካርድም እያደረጋችሁ ሆነ የተናገራችሁ ሰዎች በይቅርታ ፍቱና ወደዛ ምዕራፍ አትመለሱ ይሄ ቀላል ነገር አይደለም አንደኛ የራሳችንንም ህግ ሳናከብር የሰውንም ሀገር ህግ እንደዚህ አብካክተን ሀገር ላይ ያለ ነው እስካለንበት ድረስ ህጋቸውን አክብረን የመኖር ግዴታ አለብን በተለይ ልንገርሽ ሪም እንግዲህ እስከዛሬ ስንት አመታችን ስንለው አንድም እንደዚህ አይነት ነገሮች ተጠርተን አናውቅም የሚገርምሽ ከሰባቱ ኦፊሰሮች የተውጣጡ ናቸው የመጡት ከሊበር ከፖሊስ እንዲሁም ደግሞ ከምንድን ነበር ከትራፊክ ከተለያዩ ናቸው የመጡት የምር ነው እንደዚህ አይነት ነገር እኛ አይተሻል ሶሻል ሚዲያ ላይ ግን አሁን የታየው ነገር ነባራዊ ሁኔታው እኛ ሶሻል ሚዲያን በአግባቡ እየተጠቀምን እንዳልሆነ ኢቭን ልንገርሽ ሪሞ የብር መዋጮ የብር ስብሰባ ላይ አንቺ አሁን ቤትሽን አከፍችም አታሰባስቢ እኔ ገስት ላይ ግን አለሽ ታውቂልሽ ይሄ እንዳለ ተዘርዝሮ ቁጭ ተደርጓል እንዳለ በተለይ እዚህ ጋር በነገራችን ላይ በደንብ አስመረሽበት አስረግጠሽ ባይዘው ማለት ነው ከሳሽ በዛ ይተባለነት ነው ሆናችሁ ሳሪ እንደዚህ እርዳታ ሰብስቢልኝ ሰንበዴ የሆነ እርዳታ ሰብስብልኝ ብሎ ማለት አይቻልም የሆነ ሰው እርዳታ አላሰባስብም ብሎ ሲላችሁ ሊገባችሁ ይገባል እኔም ሆንኩ ወይ ሳሪ ሆነች ወይ ሪም ወይ ጁ ወይ ሰኒ ሁላችንም ኃላፊነት የሚባል ነገር አለብን እዚች ሀገር ነው ያለነው እስካለን ድረስ ግዴታ ነው ስለዚህ የሆነ ሰው እርዳታኔ አላሰባስብም ብሎ ሲላችሁ ልትረዱ ይገባል ማንም ሰው ተጠያቂ ለመሆን አክሴፕት የሚያደርግ ማንም የለም አይደለም እኛ ይቅርና ኤምባሲው እርዳታ ለማሰባሰብ መጀመሪያ ፍቃድ መጠየቅ አለበት ዝም ብሎ እርዳታ መሰብሰብ የሚባል ነገር የለም ፍቃድ መጠየቅ እርዳታ ለመሰብሰብ የቻሪቲ ተቋሞች አሉ ከነሱ ውጪ ማንም ሰው እርዳታ መሰብሰብ አይችልም ስለዚህ በመጀመሪያ ደረጃ ስፖንሰር አላችሁ ሁላችሁም ስፖንሰር አላችሁ ስለዚህ እናንተ ወደ ሀገር ለመሄድ ስትፈልጉ ማለት ነው ትኬት ነው አይደል የሚያስፈልጋችሁ ስፖንሰር ትኬት የመሸፈን ግዴታ አለበት ገባችሁም አልገባችሁም ወደዳችሁትም አልወደዳችሁም ኢቭን ለትኬት ብላችሁ ለመጠየቅ መምጣት የለባችሁም ሶሻል ሚዲያ ላይ ሌላው ደግሞ ማለት ነው ሶሻል ሚዲያው መዝናኛ ቦታ እንጂ ፍርድ ቤት አይደለም መዝናኛ ቦታ እንጂ ፖሊስ ጣቢያ አይደለም
ስለዚህ ለሚደርስባችሁ ምን እንደተባለ ታውቂያለሽ? እዛው ትፈርዳላችሁ፣ እዛው እንደ ፖሊስ ታስገድዳላችሁ፣ እዛው የምትፈልጉትን ፕሮቴክት ታደርጋላችሁ፣ እዛው የማትፈልጉትን ትሳደባላችሁ። የሚገርምሽ ይሄንን ሁሉ ፕሩቭ አድርገው ልንገርሽ። በነገራችን ላይ ሳሪ ወላሂ እንደውም የዚህ ሀገር ህግ ማለት ነው በጣም ታጋሾች ሪስፔክት ያላቸው ለእያንዳንዱ ነገር ኢቨን ስታጠፊ እንኳን ከጥፋትሽ ለመመለስ የሚሄዱበት ርቀት እንዴ! እኛ እኮ በጣም ስርዓት አጥተናል ሀቢብቲ፣ በጣም ነው ስርዓት ያጣነው እኛ ሀበሾች በጣም ስርዓት አጥተናል። ስለዚህ ህጋቸውን አክብረን ስርዓት ይዘን መኖር አለብን። እንደውም አላህ እድሜያቸውን ያርዝመው፣ ታግፈውናል። እንደውም ካላስ እና ሪሜ ነው እንደውም ልንገርሽ በእንትን ተቀምጧል እንዳለ ማለት ነው። አሳይሻለሁ። እኔ ብቻ ሳልሆን እነሱ ሁሉም እነ ብሬክስ ሁሉም ቀርጾታል። ለምን አልመጣችሁም? ለምን ማርያምን ልንገርሽ የተባለው ለምንድን ነው ያልመጣችሁት? ያኔ ያልመጣችሁበት ምክንያት ምንድን ነው? አንድ ሁለተኛ፣ ይሄ ነገር የተዘጋጀው ልንገርሽ በቅርብ ቀን ነው። አሁን ቅርብ ቀን። ይሄንን ደግሞ ላልሰሙት ሂዶ ማንኛውም ሰው እንዲያሰማ አንድ ሰው ልንገርሽ፣ ማመን ካለበት ይመን፣ ማመን ከሌለበት በቃ አለቀ። ሀበሻ እንትና እኮ እያስተላለፈ ነበረ ቦስ። እኔ ገብቼ ነበር ቤቱ በጌም ገብቼ እንዳፌዘ ነው። አሁን ልንገርሽ ሪም እንዳፌዘ ነው። ግን እንደነገርኩሽ አሁን ለምሳሌ ሙኒትም ጥያቄ ጠይቃለች። እኛ አሁን ለምሳሌ አስታራቂ የምንሆናለን፣ ጀስት ሰው የምንረዳለን ምናምን። ቲክቶክ ፍርድ ቤት አይደለም። አሁን አንቺ ሂደሽ እኔን ብከሽ መተሽ ተታርቂ ምናምን ኖ ወይ በቃ ይሄ የለም። አሁን ይህንን ነገር የተደረገው ሶሻል ሚዲያ ላይ እየታየ ያለው ስቴፕ ባይ ስቴፕ ነገሮች በጣም እያፈነገጡ አበሻው ላይ ሌላ ችግር ውስጥ እየተከተተ ስለሆነ ፕሮቴክት ማድረግ ይፈልጋሉ። ይህንን ደግሞ ለሚከተልሽ ሰው ማስተላለፍ ግዴታሽ ነው። አይ አልሰማም ያለ ሰው ደግሞ በራሱ እንትን መውሰድ አለበት፣ ኃላፊነቱን መውሰድ አለበት። አበቃ እኛውን ስራ ነው የምንፈልገው። እኔ በራሴ ስራ ነው የምንፈልገው እንጂ ማንም ለእንጀራ እንደ መጣው ሳሪ ሰው ሀገር ልንገርሽ። አሁን አንደኛ ከዛ ውጭ ከሌ አሳልፈሽ ሰጠሽው ከሌ አሳልፎ ሰከሌ የሚባል ነገር የለም። ማንም ሰው ከልኩ ከመስመሩ ሲያልፍ ታልፎ የማሰጥበት ምንም መንገድ የለም። ምክንያቱም አንድ ሰው ገብትሻል አንቺን መጥፎ ለማድረግ ሲሞክር እንደነገርኩሽ አንቺ ሪም ጎልድ ቤት አለሽ፣ ጎልድ ሃውስ አለሽ። መጠየቅ ካለብኝ በዛ መጠየቅ እችላለሁኝ እንጂ ሪም ጎልድ እንዲያረገች ሳራቤና ተከሰስ ና ቶሎ እዚህ ቤት መልስ ስጥ ና እዚህ ቤት ላ ሀቢብቲ የለም። ካላስ ሰራሃ የለም በቃ። ባለመሄድሽ ደግሞ ማንም ሰው ጄጅ ሊያደርግሽ አይችልም። ምክንያቱም ሪምን መክሰስ ካለበት ጎልዱ እንትን አለው ይክሰስ በቃ አለቀ። ኢቭን ራሱ እንደዚህ ኦንላይን ሽያጭ የሚሸጡ ይህ ሁሉ ተነግሯል። ኦንላይን ሽያጭ የሚሰጡ የተበላሸ ምግብ ስሚ፣ የተበላሸ ምግብ፣ የተበላሸ ልብስ፣ የተበላሸ ነገሮች የሚሸጡ እንደነዚህ አይነት ሰዎች ራሱ እንዳሉ ጥቆማ መስጠት እንደምትች ዋቴቨር ይሄን ሁሉ ነው የአገሪቱ ህግ። እንግዲህ እንደዛ ሲወራ ነበርኩ እየሰማሁ ነበረ እንትን አለ ሰምተሻል። ስለዚህ ስለደላሎች ሰው እናመጣለን እያሉ እንትን የሚሉ ቪዛ ይሄ እንትን ቪዛ የለም፣ ይሄ ቪዚት ቪዛ የሚባል እንደሌለ እዚህ ወጣችሁ ደግሞ እዚህ ጋር ራሱ እየጠየቁት ነው ሳሪ። እሺ ደላሎች ሲበሉንስ ብለው ጠይቀውሻል። እሱንም ጥያቄ ተጠይቀዋሉ፣ መልስ ሰጥተዋሉ። ደላላም ሲበላችሁ በህጋዊ መንገድ መጠየቅ ትችላላችሁ። ህጋዊ ከሆነ ነው በህጋዊ ያው እናንተ እኮ በህጋዊ መንገድ አትመጡም ጋይስ፣ እንዴት ልጠይቁ ትችላላችሁ? ያ ሙኒት ስትጠይቀው ተመጣጣሪ አይደለ ያለውን እንትኑ መጥቶ አጠገቧ እየጠየቀችው የነበረ ሰዓት እሺ መዳም ቤት የሚሰሩ ለህግ ማቅረብ የማይችሉ ሰዎችስ እንዴት ነው ማድረግ የምንችለው? ወደኛ መተው ሲጠይቁ እኛ ልናደርግ የምንችለው ይሄንን ነው ብላ ስትል ምንድን ነው ያላት ፖሊሱ? ይሄንን እናንተ ልጆቹ ያሉበት ቦታ ሆነው ካልሆነ በስተቀር ሌላ ሰው መክሰስ አይችልም። ተበዳዮቹ ራሳቸው ነው መክሰስ ያለባቸው። ኢቭን በሌላ አሁን የካምፓኒ ቪዛ ይኖራችሁ ሲኦሲ አውጥታችሁ ሲኦሲ ሰጥቷችሁ ሌላ ቦታ ትሰራላችሁ አይደለ? እንደዛ ራሱ ሲሆን ሌበር ሊያወጡላችሁ ይገባል የምትሰሩበት ቦታ። አለበለዚያ ደግሞ ከካምፓኒው ጋር አግሪመንት ያድርጉላችሁ። ከዛ በኋላ ኃላፊነቱን የሚወስድላችሁ አካል አለ ማለት ነው። እና እናንተ ራሳችሁ ናችሁ መብታችሁን አሳልፋችሁ የምትሰጡት። እናንተ ራሳችሁ ናችሁ ተመልሳችሁ ችግር ውስጥ የምትገቡት። ስለ ፖሊስ ክሊራንስ የተጠየቀው ነገር ደግሞ ፖሊስ